የአዲስ አበባ መንገዶች በከባድ በሚባል ዝናብ ረሰዋል። ሁሉም የራሱ ሩጫ ላይ ነበር። አንዳንዱ ከማና ወዴት እንደሚያመልጥ የሚያውቅ አይመስልም። በቃ እንዲሁ ዝም ብሎ መኳተን ያዘ ይመስላል። ሆኖም የዚህ አጥንት ጠስጥዞና ሰርስሮ የሚሰማው ብርድና ዝናብ ያልተሰማው መርማሪ ኪዳን ነበር። አልታወቀውም። የለበሰው የዝናብ ጥቁር ካፖርት በስብሷል። እንደ ነገሩ ልማድ ይሆናል ያም ወደፊት የተነፈገ የሚመጣውን ቅዝቃዜ ለማጥፋት ሲል እንደሆነ ባይታወቅም የጃኬቱን ኮሌታ ቀና አድርጎታል። መርማሪ ኪዳን በወትሮ ተለቅ ያለ ካፊና በታዋቂ ፊቶች የተሞላ ቦታ ላይ ማዘውተር አይሆንለትም። እንዲሁ ደስ አይለውም። ይልቅስ ቀለል ያለ የሰፈር ቢጤው ድክም ያለበት ቤት ይቀለዋል። እዛ ውሸት የለም። በቃ የእውነት ዓለም ነው። ወረድ ብሎ ደግሞ ወደ አረቂና ጠጅ ቤቱ ጎራ ካለ ደግሞ ይበልጥ ደመቅ ወዳለው ህይወቱ የመራው አይነት ስሜት ይሰማዋል። የመጠጥ አፍቃሪ ነው። ህይወቱን ጎረምሳነቱን እድሜውን ጀምሮ በመጠጥና በትንባው ፍቅር ያንሰራራ ነው። ሆኖ መርማሪ ከሆነ በኋላ ባሳየው ፈጣን ለውጥ ከትንሽ ደረጃ አሁን ላለበት የመርማሪ ቦታ የደረሰውም ተክቶ በመስራቱ ነበር። ታዲያ ለሱ የሚሰጠው ከበድ ያለ ኬዞች ነው። ጭንቅላቱን ሊያፈርሱ ሲሉ ጭንቀቱን በመጠጥና በሲጋራ ተክ ማድረግን ይመርጣል። የሴት አመልም አለበት። ሆኖም ይሄን ያክል ገፋ ብሎ ይመጣ አይደለም። ነገር ግን ስሜቱን ለማርካት እንዲሁም አንዳንድ የአዲስ አበባ ጎዳናዎችን ለማየት ሲል አንዳንድ የሴተኛ ዳሪ ሰፈሮችን ከስንት አንዴ ይጎበኛል። ኪዳን በተቃራኒው መኖር የሚወድ ሰው አይነት ነበር። ከዛ ባለፈ ቀለል ያለ ነጮቹ እንደሚሉት ሲምፕል የሆነ ኑሮ ይመቸዋል። ሆኖም ግን አንድ ሰው በአንድ ቀን ብቻ አይቶት ሊፈታው ወይም ሊተነትነው የሚችል አይነት መጽሐፍ አልነበረም። ቢገልጡት ብዙ የሚነበብበት የሚታይበት አይነት ሰው ነው። ብልሃትን ከረቂቅ አስተሳሰብ ጋር የተጎናጸፈ ሰው ሟችናቱ የዛሬን ያደርገውና ኪዳንን አሉ የሚባሉ የኢትዮጵያ ሀገር ሐኪም አሊያም ኢንጂነር ብሎም ፓይለትና የመሳሰሉት በስም ገነን የሚያረጋቸው ሙያ ላይ በጭንቅላታቸው ያሰፈሩት ልጅ ነበር። በትምህርት ቤቱ ማስተማሪዎች የሚመኩበት ዕውቀት የነበረው ልጅ ነው። ሆኖም ኪዳን ግራ ሲሉት ቀኝ ሲሉት ደግሞ ግራ በመሆን ሰውን ማስገረም የሚወድ ሰው ነው። እዛው ተወልዶ ያደገበት ፒያሳ ዶሮ ማነቂያ አካባቢ ማይጠፋም። ምንም እንኳን አሁን ላይ መኖሪያው የተቀየረ ቢሆንም ከፒያሳ የድሮ አውራ ጎዳና ቁጭ ብሎ አላፊ አግዳሚውን ማየት ያስደስተዋል። የሰፈሩ ነባር የተባሉ ሰዎች አይረሱትም። በፈገግታ ካለው ሰዓት ተቋድሰው ቡናም ቢሉት ደስ ይላቸዋል። ኪዳን ጨዋታ አዋቂ ነው። ከትልቁ ጋር እንዴት መሆን እንዳለበት፣ ከወጣቱ ጋር ዝምተኛና እንዴት ተመልካች መሆን እንዳለበት፣ ከሕፃኑ ከጨቅላው ጋር ደግሞ የሩቅ አጎት የሆነ ሰው እንዴት ብቻ በአጠቃላይ ማሳለፉን ያቀበታል። ሰው መስሎ አካባቢውን ሆኖ ይችልበታል። ችሎበት ደግሞ ሴቶች አቤት የሚሉለት አይነት ሰው ነው። በቃ እንዲህ ሁሉ ነገር የተካነበት
ኪዳን እንደሌላ ጊዜ ከመሸታ ቤቶቹ ጎራ ማለትንና ትንባሆን ያምቦለቦለ አንድ ሐረር ከጎኑ አስቀምጦ የሚያምሩትን የሴቶችን ገላ እየተመለከተ ማሳለፉን አልፈለገም ነበር። ውስጡን አንዳች ነገር ረብሾታል። ከመረበሽም አልፎ አስደንግጦታል። ከተቀመጠበት ወንበር ላይ ጨለማ እየወረሰው ያለውን የፒያሳን መንገድ በዝምታ መመልከቱን ቀጠለ። አንዳች ስሜት አለ፣ ከበድ ያለ ከተማይቱን መንደሩን የማያውቀው አይነት ስሜት ሆነበት። ይሄኔ በጨዋታ ሰላሙን የሚያደፈርስበት ምንም ሴቶች ባይወዱትም እንኳን በኪዳን አማካኝነት የሴትን ቀልብ ለመግዛት ቱር የሚለው ጓደኛው ጸጋዬ አብሮት አልነበረም እና ውስጡ ተረብሿል። ጸጋዬ በአንድ ጀንበር ነበር የተሰወረው። ድንገት ከጸጋዬ መጥፋት ጋር ተያይዞ እዚህ ግባ የሚለው ምንም አይነት ፍንጭ ላይ መድረስ አልተቻለም። ሆኖ በቅርቡ ከተሰጣቸው የሚኒስቴር ወንጀል ምርመራ ጋር ተያይዞ ጸጋዬ ያለ ወትሮ ጀርባዬን ከበደኝ፣ ቀፈፈኝ፣ አንዳች የሆነ ጅብራ እየተከተለኝ ያለ ይመስላል እና የመሳሰሉት የፍራቻ ንግግሮች ሲያስከፋው ሲያስለፈልፈው እንደቆየ መሰነባበቱን ያውቃል። ሆኖም ኪዳን ነገሩን ለመጀመሪያ ጊዜ በቀልድ ነበር የተመለከተበት። ጸጋዬን ማን ሊከታተለው ይችላል? ምንስ ፈልጎ? እነዚህ ጥያቄዎች ምንም ሊዋጡለት አይችሉም። ከጸጋዬ ጋር የነበራቸው የጓደኝነት ቅርርብ ጥልቅ ነበር። ጥልቀቱ ደግሞ ለኪዳን እንዲሁም በልኬት ብቻ ሊታይ የሚችል አልነበረም። ምክንያቱም ኪዳን ከዚህ ቀደም እንዲህ የሚለው የልብ ጓደኛ አልነበረው። ወደዚህ ተቋም ገብቶ የመርማሪነት ቦታውን ከማግኘቱ በፊት ከሌሎቹ ገንጠል ብሎ በጥሩ አቀራረብ የቀረበው ብቸኛው ሰው ጸጋዬ ነበር። በእርግጥ ጸጋዬ ችኩል ነው፣ ሳቅ ያበዛል። ከሰዎች ጋር ያለውን ትውውቅና ቅርርብ ማስፋት የሚወድ አይነት ሰው ነው። ሆኖም ግን አይሳካለትም። በለጋ ዕድሜው አግብቶ የ4 ልጆች አባት የመሆን ህልም ያለው ሰው ነበር። የትዳሩም ነገር እንደዛው ነው። የተጠጋች ሴት ሁሉ ጅል፣ ሞኝ ብላ ተዘባብታበት ጥላው ትሄዳለች። ታዲያ አንዳች ንግግር ሳይናገር ቋጥሮ የሚቀመጠው ግንባሩ እንኳን ምናልባት ሳያስፈራቸው በልምምጥ እስሩ ገብተው መሽኮርመም የሚያምራቸው ልጃገረዶችን ሲመለከት በጓደኛው በኪዳን ቅናት ያንገበግበዋል። በጣም ይበሳጫል። ቅናቱም ደግሞ መደበቅ የሚችል እዛ አይነት ሰው አልነበረም። በቃ እንዲሁ ፊት ለፊት ግልጥ ብሎ የሚታይ ሂደት ነበር። እድሜው ሳይገፋ መለጥ ያለ ጭንቅላቱ ላብጥም ቅስ ያደርገው ቀይ መልኩም እንደ ቲማቲም ሲቀላና ብሎም ሲቃጠል ፊት ለፊት የሚታይበትና የሚንጸባረቅበት መደበቅ የማይችል አይነት ሰው ነው። ታዲያ አንዳንድ ሰዎች ምንም ኪዳን ባይጠማቸውም ጠላት ከሩቅ እንደማይመጣና በፊት ለፊት ከሸሹ ሰዎች ይልቅ ጸጋዬን እንዲጠነቀቀው በተደጋጋሚ ለኪዳን ያስጠነቅቁት ነበር። ሆኖም ኪዳን ልብ ውስጥ ያሳረፈውን ሰው እንዲህ በቀላሉ ማውጣት ከባድ ሆኖበታል። እንዴት? ኪዳንም ያውቀዋል። ያክፉ አመልህን አውጥተህ ጣለው በማለት ችላ ብሎ ሊያልፈው የሚፈልገው ነገሩ ነበር። ቦታ ሊሰጠው አይፈልግም። ሆኖም ጸጋዬ ልብ ውስጥ ያሳረፈውን ሰው ወይም እንዲሁ ከጀል ያለባትን ሴት ቀደም ብሎ ምንም እንኳን ኪዳን እሱም ከተል ብሎ ቢፈልጋትም ቅድሚያ ለጸጋዬ ቦታውን መቶ ይመርጣል። ጸጋዬ ግን መስቀኛ አልነበረም። ምን ይሄ የሚታዘን ሆኖ አዝነህልኝ ነው? ውስጥ እየፈለጋት ከሩቅ ባይን ያያት ወደኔ የምትገፋት ሴት
ለኔ ምን ትጠቅመኛለች ሲልም አልሳካ ያለው ቀን ደግሞ እንዲመልሱ ያሾፍበታል። ታዲያ ባህሪው ለኪዳን ይሄን ያክል አዲስ የሚባል አይሆንበትም ነበር። በቃ ውስጡ ካለው ጉጉት ነው ተውት በማለት በቀና ሊመክረው የመጣውንም መግፋት ያዘወትር ነበር። ኪዳን ከተደረገበት ይልቅ የተዋለለትን ነገር መርሳት የሚፈልግ አይነት ሰው አልነበረም። ያ ነበር ለጸጌ የነበረውን ቦታ ከፍተኛ እንዲሆን ያደረገው። ኪዳን ጸጌ ቤተሰቡ ጋር ወስዶ ያስተዋወቀው በዚች ወናና ብቸኛ ምድር በሆነባት ህይወት ላይ ቤተሰብና ወዳጅ እንዲያፈራ ያደረገው ሰው ነበርና ፍጹም ጀርባውን ሊያዞርበት አይፈልግም። የጸጌ እናት ኪዳንን በፍቅር ይወዱታል። ኪዳንም ቤተኛ ነው። እንደ ልጅ ከቤት ሲጣላ ምጾ የወጣውን ጓደኛውን ለመመለስ ከወዲያ ወዲህ የሚለው እሱ ነበር። የጸጌ እናት ወይዘሮ ስላስ ለኪዳን ያላቸው ቦታ ልዩ ነበር። ከልጃቸው ይልቅ ቀድመው ድረው ዓለሙን ለማየት እጅጉን ይመኙም ነበር። ታዲያ ኪዳን የጓደኛውን መሰለብ ከሱ ጋር ተይዞ እናቱ ጋር በዘዴ ጎራ ቢልም ያው አንተ ጋ ነው ቢደበቅ እኔ ጋር ሰሞኑን ተጋሽተን ነበር ያው አመሉ ተነስቶበት ነው ብዬ ነው ሲሉ በለውሳስ ድምጻቸው መለሱለት። እንዴ እቴቴ ቢሆንስ ለምን አልነገሩኝም? ከገባበት ማንቆርት ይዤው አልመጣም ነበር አለ ኪዳን። ስጋት ግን ገብቶታል። አይ ያው የልጅ አመሉ ነው ምን ያረጋል? እድሜ ማይሽረው ጠባሳ ነው የሆነበት። ልጅ ምን ላርግ? እኔም አንተ ስራ በጣም ያስጨነቀ እንደሆነ ለምን እንደጠፋ ስጠይቀው ራሱን ያጫውታል። ያንን ብዬ ነው ላስቸግር አልፈለኩም ያንን አስቤ አሉሳቸው። ኪዳን ስጋት ገብቶታል። ጸጌ እንዲያርጉ ያውቅም። ከቤተሰብ ጋር እንኳን ቢጣላ ወራይ ደሞዙን በሆነው ባልሆነው ስለሚያጠፋ ሆቴል እንኳን ይዞ የሚያርበት ምንም ፍራንክ አይኖረውም ነበር። ታዲያ ይህንን ችግሩን ተያይዞ ሁሌም ማረፊያውና ብዙቱን መውጫ የሚያደርገው የኪዳንን ቤት ነበር። ምን ነው ልጄ ችግር አለ እንዴ? ሰሞኑን ለየት ያለ ባህሪም ሲያሳየኝ ነበር አልወሳቸው። የኪዳን የስጋት ስሜትን አስተውለው አረቲት ምንም ችግር የለም አንቺ ግን ለምን እንደዛ አልሽ ሲል ጠየቀ። አይ ያው የኔ ምኞትማ መታቋ አይደል ኪዳንዬ አሉ ወይዘሮ ስላስ እንደነገሩ ፈገግ ብለው። እንደው ፈጣሪ ብሎለት ውሃ አጣጩን ቢያገኝ ብዬ ነበር እየተሽኮረመሙ። ኪዳንም ሁሌ ወይዘሮ ስላሴችን ጨዋታ ሲያነሱ የሚያሳዩት ሁኔታ ፈገግ ያስብለው ነበር። ፈገግ አለ። ሆኖም ግን ከተለምዶ ጨዋታው ባሻገር ምን ሊነግሩት እንደፈለጉ ማወቅ ፈልጎ ነበር። ታዲያ አዲስ ሰው ተዋወቀ እንዴ ጸግሽ አለሱም ነገሩን ለመስማት ወደ እሳቸው ጠጋ እያለ። እኔማ መስሎኝ ነበር እንዲያው ስልክ አብዝቶ ነበር። ታዲያ ሳይሞቅ ፈላ ሆነ መሰለኝ ነገሩ ታወቀኝ እንዲሁ አይደል እንደ አባቱ ችኩል ይላል። በቃ ችኩል ነው። እንደዛ ሲቸኩል እንዲ ልጅቷን ብቻ እኔ እንጃ ቀሽቃጃ በለው አሉ። እንዴት መግለጽ እንዳለባቸው ግራ እየተጋቡ ማለት ይጨቃጨቅ ነበር አለ ኪዳን። ትንሽ ጥርጣሬ ቢጤ ገብቶታል። በርግጥ ጸጌ እናቱ እንዳሉት ችኩል የሚባል ሰው ነው። ትግስት ፈጽሞ አልፈጠረበትም። አንዲት ሴት ላይ ለወጥ ያለ ነገር ካየ እንደ አራስ ነብር ዘራፍ ማለት ማይቀረው። ሆኖም በስልክ በየቀኑ እስከ ማውራት ደረጃ የደረሰባት ሴት ግን እስካሁን አልነበረችም። አዎ እንዴ በተለይ ምሽት ላይ በቃ እዚያ ኮባው ስር ወጥቶ እንዲሁ ሲናቆር ነው የሚያመሸው። በዛ ላይ ቁጣ ለኮ ሚለው አሉ። ታዲያ ቢቸግረኝ እኔም አንድ ቀን ቡና አስጠጣ ልጄ። እንዲህ አይሆንም አባትን ይው
እኔ አብሬው ኖርኩ እንጂ እንዲህ ዞር ብላ መተው አልነበረች። ሴት ልጅ ሲወዷት ሲንከባከቧት ነው የምትወደው። እንኳን የዘመኑ ቀርቶ በእኛ ጊዜ ከናገ ጀምሮ እንዲህ ከሆነባት ኋላማ እንዴት ያኖረኛል ብላ አታስጠጋውም አልኩት አሉ ወይዘሮ ስላሴ ያወሩ። ጨዋታቸው እንዲሁ ደስ ይል ነበር። የኪዳን ቀልብ ከሳቸው ጋር መሆኑን ሲመለከቱ ረጠብ ያለውን ያፋቸውን ጥግ በእጃቸው ጠረቅ አድርገው ወሬያቸውን ቀጠሉ። ታዲያ እንደዛ ስል እቺ ሜንጦ ቀልቃላ ጠልቅ ብላ አሉ የጸጋዬ ታናሽ እህትን ሰላምን ለማለት ነበር የፈለጉት። እንደው በማይመለከታት በትልቁም በትንሹም ጨዋታ ውስጥ እንደው ጥልቅ ትላለች አሉ ትከሻቸውን ሰበቅ አድርገው። የቤቱን አመል የለመደው ኪዳንም ፈገግ አለ። ታዲያ እሷ ጣልቃ ገብታ እቴትዬ እሱ እኮ ሴት አይደለም የሚያወራው አንዳሽ ነገር አለ ብላ ብትል እንደው ተነስቼ ካልገደልኳት ብሎ በግልግል ነው የተዋት አሉ። ካነጋገራቸው የጸጋዬ ሁኔታ በፊታቸው የተሳለ ይመስል ነበር። ኪዳንም ነገሩ ግራ አጋብቶት በጥሞና ሰማቸው። እንደው ኪዳንዬ ልጄ ተው ኧረ ስለ እግዚአብሔር ስለፈጠረ በየተማጸኝ በስንት አከራ መሰል ይለቀቃት ጸጥ ያረግብኝ አሉ ነገሩን እያስታወሱ። እንዴ በርግጥ እቴት ጸግሽ ቁጡና ቸኩል ሚል ሰው ነው። ሆኖም ግን ያውም በሲሊ እህቱን በገዛ ቤተሰቡ ላይ እንደዚህ ሆኖ ያውቃል እንዴ አልኩ ግርም እንደማለት ብሎኝ። ታዲያስ ልጄ እኔማ ምን ሰይጣን ቤታችን ገባን ያልኩት አሉ እሳቸው እጃቸውን ወደ ሰማይ አጋጣው ፈጣሪያቸውን እየጠየቁ። እንደው ብታየው ያ ቀይ ፊቱ ከሰል ነው የሆነው። ምን ጆሮ ያስጠባሻል የኔን ወሬ እንዴት ያሰማሻል? አይ ነፍሷን ከስጋዋ ሊለላየው አሉ። ሰላምን በሰዓቱ ምንጭ ውስጥ ከቷት እንደነበር ለመግለጽ እጃቸውን ማንቁርታቸው ላይ አድርገው ነገሩን ገለጹት። ቆይ ሰላም ከማጋን ሲያወራ እንደነበር አውቃለች እንዴ አለ ኪዳን እጆቹን አቆላልፎ በጥርጣሬ መልክ እየጠየቀ። ኧረ እኔ እንጃ እሱም በስንት ልመና ትቷት እዚህ ቡና ሳፈላበት የነበረው ጣሳ እሱን በካልቾ ብለው ወጣ እንዴ። እኔም እግሩ ወጣ እንዳለ ጥያቄውን ትቼ ምን ቸግሮሽ አወራሽ ምን አስለፈለፈሽ በተሰሚስ ብዬ እሷ ላይ ጮጉባት አሉ አለ ኪዳን አሰብ እንደማረግ ብሎ። እቴትዬ ሰላም ያለች እንዴ አላንገቱን ቀልበስ አርጎ ባይኑ ፈገግ ጋርጎ ለማባበል እየሞከረ። ትኖራለች ውጪ ናት ልጥራልህ ምላሹን ሳይጠብቁ አንገታቸውን መሰስ አድርገው ድምጻቸውን ከፍ አርገው ሰላም ሲሉ ተጣሩ። ወዲያው ከተፋለች። ኪዳንን ከልቧ ለምትወደው ከወንድሟ ይልቅ የሚረዳ ሰው ስለነበር እሱን ስታይ ደስታዋ ወደር አልነበረውም። እንደ ሁል ጊዜ ሄዳ አንገቱ ላይ ተጠመጠመችበት። ኪዳን አለች በፈገግታ። እሺ የኔ ጎረምሳ በቃ ቤት አትቀመጪም አይደል አለ ፈገግ ብሎ እየተመለከታት። ሳቃለች። ቁጣውም ምክሩም ሚጥማት ሰው ነበረች። እስኪ አረፍ በይ አንድ ነገር ልጠይቅሽ አለ እሱም ፈገግታው መለስ እያደረገ። እሷም እሺታውን ወዲያው ገልጻ ከፊቱ ካለው በርጩማ ላይ አረፋለች። እቴትዬ እኮ ባለፈው ከጸግሽ ጋር የተፈጠረውን እያጫወተች ነበር አለ አንዴ እናቷን አንዴ እሷን እየተመለከተ። ነገሩ ያስከፋት መሆኑን የሚያስታውቅባት ሰላምም አንገቷን ሰበር እንደማድረግ ብላ ፊቷን ጣለች። ምን ተፈጥሮ ነው ሲል ረጋ ብሎ ጠየቃት። ላንተም ነገር ወረኛ ናት አሉ ልትቆጣኝ ነው ይላከ አለች። ኧረ በፍጹም ሰላሚና አለ ሳቅ ብሎ።
እንዲሁ ነገሩን ካንቺ አፍ ለመስማት ነው እማዬ እንደው ሴት የጠበሰ መስሏት ደስ ብሏት ነበር አለች አንገቷን ቀልቀል ያረገች ንዴቷንም ለመግለጽ እንዲመቻት ድምጿን ቀጠን አርጋ ማውራት ጀመረች ግን እኔ ሁሌ ከወንድ ጋር ሲያወራ ነው የምሰማው አንዳንዴ ደግሞ ሴት አለች ግን አሁን ጎረቤታችን እዮብ እንደሚያወራው አይነት የፍቅር ነገር አልነበረም የሚያወራው ከዛ በቃ ከስራ ሊባረር ነው ብዬ አሰብኩ አለች ሰላሚና ለምን ከስራ ጋር የተያዘ ነገር ነው ብለሽ አሰብሽ ሁሌ እንደዚህ አትዘዙኝ ህይወቴ ማለት ነው ምናምን እያለ ይጮሃል ይቆጣል እኛ የፍቅር አወራራና እና ነው እንዴ አለች እናቷ ባይኗ ገረፍ አርጋ እየተመለከተች የፍቅር ሲሆን ቀለስለስ ይባላል ቀስ ብለው ነው የሚያወሩት ይሄ እኮ እየተቆጣ ነው ከዛ የሆነ ቀን ደግሞ በቦርሳ ሙሉ ገንዘብ አየው ጠጋ ብዬ ልመለከት ስል እሱ ሲመጣብኝ ቶሎ ብዬ ተደበቁ አለች ያደረገችው ነገር አስቋት ሁለቱንም አፈራርቃ ተመለከተቻቸው የምን ገንዘብ እንዴ የምን ገንዘብ አሉ ወይዘሮ ስላስም ቀበል አድርገው እኔ እንጃ ብቻ ብር ነው ብዙ ብር አለች እሷ ማይቷ ችግሩስ ሚከታት መስሏት መፍራቱ አልቀረም ብር ያገኘሽው ካንቺ ጋር ከተጣላሽ በኋላ ነው በፊት አለ ኪዳን ፈጠን ብሎ አይ በኋላ ነው በፊትማ ቢሆን ከየት አመጣኸው ብዬ አፋጥጠው ነበር ወይም ለቴት ነው ምነግራት አካፍለኝ ይለው ነበር ግን የዛኔ እንደዛ ሲሆን አይቸው ስለማላቅ ፈርቼ እንዳይን ተደበቅኩ በዛ ላይ እሱ ማንንም እንዳይበት እየፈራ ምናምን ነበር አለች ሁኔታውን በምናቧ ድጋሚ እየሳለችው ኪዳን ውስጡ አንዳች ነገር ቆንጠጥ አደረገው የጸጋዬ መሰወር እንዲሁ እንዳልነበር ጠረጠረ ታዲያ ፊቱ ላይ ያለውን የጥርጣሬና የስጋት ፊት አስወግዶ ወይዘሮ ስላስና ሰላምን ሐሳቡ ስላለመክተት በተቻለው አቅም አዲስ ነገር ካለ እንደሚያሳውቋቸው ነግሯቸው ተሰናብቷቸው ወጣ ታዲያ ኪዳን ከዛሽ ቅጽበት በኋላ አምሮ ሰላም ሊያገኝ አልቻለም ጓደኛው ላይ አንዳች መጥፎ ነገር እንደተከሰተ መጠርጠር አላቃተውም ነበር የእግር መንገድ የሚወደው ኪዳን ከሽሮ ሜዳ ፒያሳ ድረስ በእግሩ በሐሳብ ተቀና ኃይለኛው ዝናብ ሳይበግረው ፒያሳ ድረስ ከራሱ ጋር እየወራና ነገሮችን እያወጣና እያወረደ ተጓዘ ፒያሳው ከአንድ ቡና ሰውትሮ ከሚጠጣበት ቦታ ውጪ በረንዳ ላይ አረፍ አለ ውስጡ ግን እየተብሰለሰለ ነበር ነገሩን እንዲህ ብሎ ማወቁ ከበደው ጸጋዬን ምንጩ ዋጣው ወደ ተሰወረ ጥያቄ ማብሰልሰሉን ቀጥሏል ቡናውን 2 ሲኒ ከጠጣ በኋላ ሂሳቡን ከፍሎ ተንቀሳቀሰ ሆኖም ኪዳን አንዳች ነገር ጀርባውን ከብዶታል በጨለማም ቢሆን እየደጋገመ አንገቱን መለስ እያረገ ከኋላው የሚከተለው ሰው መኖሩን ለማጣራት ይመለከታል ሆኖም ጸጉረ ልሙጥ የሚመስል አስኪ ሰው ሊታየው አልቻለም ነገር ግን ጀርባውን አንዳች ነገር ከብዶታል ጉዞውን በእግሩ ወደ ሱማሌ ተራ አደረገ ወደ አንድ ወዳጁ ነበር ሱሌማን የጸጋዬና የኪዳን ጥሩ ወዳጅ ነው ኪዳን የሱሌማን ሱቅ እስኪደርስ ድረስ አንገቱን ደጋግሞ ዞር እያደረገ መመልከቱን ቀጥሏል ሆኖም አንድ ሁለቴ ከፊት ከሚመጣ ሰው ጋር ከመጋጨት ውጪ ለየት ያለ እንቅስቃሴ አይኑስ ሊገባ አልቻለም ነበር የሱሌማን ሱቅ ከውጪ የተዘጋ ይመስል ነበር በዝናቡ አማካኝነት ዘግቶ ይሆን ሲል በስጋት ከደጅ እንደቆመ ወደ ሱቅ አሻግሮ ለመመልከት ሞከረ ክፍ የሚል ዝናብ ይዋዛል ነበር ከመሽቱ ጋር እይታም ጭምር የሚጋርድ አይነት ነበር ኪዳንም ፀሐይ እንደሚከላከል ሰው እጁን ወደ ላይ ወደ አይኑ ሸፈን አርጎ በድጋሚ ማጣራቱን ቀጠለ ወዲያው ሳይታሰብ ከኋላው ውልብ ሚል ያለ ጥላ የሆነ መሳይ ነገር ሲመለከት
ደንገጥ ብሎ ዞር አለ። አንድ ብቻ አልነበረም። የሆነ ያልታወቀ ጥላ ውልብ ብሎበታል። ራሱን ነቃ አድርጎ ዙሪያውን ባለበት መቃኘት እንደጀመረ ከኋላው ሊያጠቃው የመጣ ሰው ከፊት በሚመጣው የመኪና መብራት አማካኝነት ጥላውን ተመልክቶ በፍጥነት ፊቱን መለስ አድርጎ እጁን መከታ አደረገ። ከሱ በቁመት አጠር የሚል ሰው በሰውነትም የሚያንሰው ሰው ነበር። አንድ ዱላ ከመሰንዘሩ አቅሙን አሰባስቦ ድምፅ አሰማ። ሆኖም ኪዳን ለመጣል አልቻለም ነበር። ወዲያው ከኋላ ሌላ ብቅ አለ። ኪዳን ሁለቱንም ለመዘረር ደቂቃዎች አልወሰደበትም ነበር። ቀደም ብሎ የሰማይ አጋማሽ ደርሶ እርጥቡ መሬት ላይ የጀርባ አጥንቱ እስኪላቀቅ የተነጠፈው ልጅ ከፍተኛ የህመም ድምፅ አሰማ። ተረኛ የሆነውን የጓደኛው መነጠፍ ሲመለከት ደንገጥ ብሎ ድርጊቱን እንደማሰላሰል አለ። ሱም አልቀረለትም። ወዲያው የሱሌማን ሱቅ ተከፈተ። የበረንዳውን ቦግ ያለ ስጋ ቤት ታዲያ ሱም አልቀረለትም ነበር። ወዲያው የሱሌማን ሱቅ ተከፈተ። የበረንዳውን ቦግ ያለ ስጋ ቤት አምፖል ፋብሎ በራ። ማን ነው? ምንድነው? አንድ አነስ ያለ ቆመጥ እንደያዘ ሽርጡን እያስተካከለ ነበር ብቅ ያለው። ሌውኔን ጓድ አለ። መሬት ላይ ዘረራቸውን ልጆች እንዳያመልጡት በእግሩ ተመርግዞና እጁን ቆልምሞ ይዞ ፈገግ እያለ ኪዳን አለ ሱሌማን። መንጉር ነው። ፈጠን ብሎ ከሱቁ መጣ። ወዲያው ከውስጥ አብሮት እየቃሚ ነበር አንድ ወጣትም ብቅ አለ። እስኪ ጀንስታይን እነዚህ ጨቅላዎች ማንነታቸውን ማየት አለብኝ አለ ቁርጥ ባለ ትንፋሽ። ኪዳን ከሱሌማንና ከባልደረባው ጋር ተጋግዘው አካባቢው ሰው ሳይሰበሰብ በፊት ልጆቹን ተሸክመው ወደ ውስጥ አስገቧቸው። ሁለት አቅማቸውን ሳያውቁ በኪዳን ምት መሬት ጠብ ያሉት ወጣቶችም እያቃሰቱ የተዘጋጀላቸው እንጨት ወንበር ላይ ለየብቻ ተቀመጡ። ኪዳን የለበሱትን ጭምብል መሳይ ስስ ጥቁር ጨርቅ ገፋው አለቀው። ባይን የሚያውቃቸው አልነበሩ። እነማን ናችሁ? ለምንድን ነው የምትከተሉኝ? ማልኳችሁ ነው። እስኪ ንገሩኝ አለ። አረኛ ማንም አላከንም አለ ብዙም ያልተጎዳው አንደኛው። ታዲያ ማንም ካላካችሁ ምን ፈልጋችሁ ነው ከፒያሳ ጀምሮ ስትከተሉኝ የነበረው? ኮስተር ብሎ ጠይቃቸው። አረኛ እዚሁ ጋር ስናይ ነው የተከተልን። ብቻህን መሆንን ስናቅ ያው አለ ደንገጥ ብሎ። ኪዳን አረ ኪዳን እነዚህ ጭሉሌዎችን አውቃቸዋለሁ አለ ሱሌማን የኪዳን ትከሻን መታ እያደረገ። ማን ናቸው አለ ኪዳን ከነበረበት ንዴት መለስ ብሎ ፊቱን ወደ ሱሌማን መለስ አድርጎ እየጠየቀ። ባለፈው ስፔር ሲሰርቁ ያስካቸው ልጆች ናቸው አለ። ሱሌማንም ነገሩን ቀለል ያለ መሆኑን ሲያሳውቅ ረጋ እንደማለት ያለ ይመስላል። ኪዳን ሁለቱ ልጆች ለምን እንዳጠቁትና በባለፈው በነበራቸው ቂም ብቻ መሆኑ ለግማሽ ሰዓት በጎርናና ድምጹ ሲያስጨነቃቸው ከቆየ በኋላ ያሉት ነገር ልክ መሆኑን ሲያቅለቀቃቸው፣ በዚህ ምሽት ግን ምን ነገር ጣለ አለ ሱሌማን። ልጆቹን ካባረረ በኋላ ለጨዋታ እንዲመቸው በሩን አስተካክሎ ከኪዳን ፊት ቁጭ አለ። ኪዳን ንግግሩን ከመጀመሩ በፊት በረሽሙ ተነፈሰ። ፊቱ ላይ አንድ የሚያስጨንቅ ነገር እንዳለ ይነበብበት ነበር። ከኪሱ ሲጋራውን አውጥቶ ለኮሰ። ሱሌማን ከፊቱ ገጽታ ችግር እንዳለ መረዳት አላቃተውም ነበር። ችግር አለ አለ። ምንድነው ችግር አለ? ችግር አለ ወይ? ኪዳን መልስ ከመስጠቱ በፊት ላፍታ ተመለከተው። ወደ ውስጥ የሳበውን ጤስ ወደ ውጪ ካምቦለቦለው በኋላ ሱሌማን ትክክሎ ተመለከተ። ጸጋዬ ተሰውሯል አለ። ተሰውሯል ማለት? ነገሩ ግራ የገባው ሱሌማን ግራ ገብቶ ጠየቀው። ወዴት ነው የሚሰውረው?
ተሰውሯል በቃ የት እንዳለ ማወቅ አልቻልኩም ሁሌ የሚያደርገው አይነት አይደለም ይሄ የተለየ ነው ቤትም ታናሽቱ ሰላም ከነገረችኝ ነገር አንፃር ለየት ያሉ ሁኔታዎችን ሲያሳይ ነበር ከዛ በቃ ይሄን አዲስ ኬስ ተቀበልን እሱን ለመስራት ቀን ከሌሊት እየተሯሯጥን ነበር እናም ደብዛው እንዲሁ መጥፋቱ ምንም ደስ አላለኝም አለ ሲጋራውን እያራገፈ ቆይ እኔ ጋር ኮመቶ ነበር አለ ሱሌማን ለማስታወስ እየሞከረ መቼ ባለፈው ሳምንት ካልተሳሳትኩ አለ ለማስታወስ ይረዳው ከሆነ ብሎ መላጣውን እያከከ ኪዳን ወደ ኋላ ለጠጥ ብሎ ከተቀመጠበት ወደፊት ተጋለ ለፍታ ከንፈሮቹን እንዳላቀቀ ነገሩን አሰብ አደረገ ምን ፈልጎ ነው ይሁንች አሮጌ መኪና ይዞ መጥቶ ነበር የተሰረቀሽ ነው ምትበስለው እና አንዳንድ ስፔር እንዲገጠምልን ነበር አለ ማጻገሽ አለ ኪዳን አንገቱን ቀልበስ ያደረገ ነገሩ ባለማመን መልክ ከመቹ ዲኖ ደግሞ እሱ መኪና ከዚህ ያመጣው መኪና ነው አለ ነገሩ ይበልጥ ግራ ገብቶት እኔ ምንም ማቀው ነገር የለም በርግጥ ነገር ግን የድሮ ጻግሽና አይመስልም ነበር እንደው ክልው ሲያረገኝ ነበር እኔ እንደውም አንተ የምትመጣ መስሎኝ ደጋግሜ ስምን ሳነሳ አማልሰማ ነበር ይዘጋኝ ምናልባት በስራ ምናምን የተደባበራችሁ መስሎኝ ነው አለ ኪዳን ለገጥ ብሏል ችግር አለ ማለት ነው ነገር አለቃችን ማሳወቅ ይኖርብኛል አለ ፈጠን ብሎ ኪዳን ከሶማሌ ተራ ወጥቶ ወደ መኖሪያ ቤት አቀና አይምሮ ምንም ሊረጋጋ አልቻለም ከኋላው የሚከተለው አይነት ስሜትም ሊለቀው አልቻለም ነበር ከሚኖርበት የኮንዶሚኒየም ግቢ ጋር ድረስ እንዳለ አንዳች የጥርጣሬ ስሜት ገብቶት እርምጃውን ላፍታ ገታ እንደማድረግ አለ በርግጥም ከኋላው ሰው ነበር ሆኖም ሰዓቱንና እየዘነበ ያለውን ዝናብ ተይዞ የቆመበት ቦታ አሳቻ ነበርና የራሱን ደህንነት ለመጠበቅ ሲል ወደ አንድ ቅያስ ፈጠን ብሎ ታጠፈ ከኋላ ከተል ያለውም ሰው ቀረብ ሲል ተመለከተው ኪዳን ያንን ሰው ለመያዝ በተዘጋጀበት ቅጽበት ከፊታቸው ወደ ግቢ የሚመጣ መኪና ከፊቱ ብቅ አለ ኪዳን ከኋላው ካለው መንገድ የሚመጣውን መኪና መብራት ለማየት ዞር እንዳለም ከፊት ወደሱ ዘንድ ቀረብ ብሎ የነበረው ሰው እንደ ተባነነበት ሲያቅ እግራው ጭኝ ብሎ ከአካባቢው ተሰወረበት ኪዳን አይዱ ላይ የበራው መብራት ከለል ለማለት ሞክሮ ያመለጠውን ሰው እርምጃ ተከተለ ሆኖም ወደ አስፋልቱ ጋር ሲደርስ አንድም ሰው አልነበረም ቀደም ብሎ የተሰማው ነገር ትክክል እንደሆነ አምኖ በድጋሚ ጀርባውን ባለማመን ደጋግሞ ከኋላው እየተመለከተ ወደ ቤቱ ገባ የኪዳን ቤት ከመርማሪ ቤት ለየት ያለችና ቅንጭብ እምር እንስ ያለች ነበረች ኪዳን ነገሮችን በስርዓቱ ማስቀመጥ ደስ ይሏል ከዛም ባለፈ የቤቱ ዕቃ ንጹህ ከሚባል የእንጨት ስራዎች በሆኑ የቤት ዕቃዎች አሳምሮታል እሱ በቂ የምትባል የቲቪ ማስቀመጫ ጠረጴዛው ወንበሮቹ መጽሐፍ መደርደሪያው የኪችን ዕቃዎቹና አልጋው ሁሉ የእንጨት ውጤቶች ናቸው ኪዳን ቤቱ እንደገባ በሩን ከመዝጋቱ በፊት ማንንም ሰው እንዳልተከተለው በደንብ ካጣራ በኋላ በሩን በደንብ ዘግቶ ወደ ሻወር ገባ ሻወር ውስጥ ሆኖ ያሳለፈውን ቀንና በአንድ ቀን ውስጥ የሰማቸውን መረጃዎች በአይምሮ ማሰላሰሉን ቀጠለ ጸጋይና እሱ የሚኒስተሩን ጉዳይ ጥሩ በሚባል ደረጃ እየገፉት እንደነበርና እሱ እንደተጠረጠሩት መረጃዎች ወደ ሚኒስተሩ ያመላከቱ መሆናቸው ነበር ታዲያ ከዚህ በፊት የነበረ ሌላ ኬስ ችግር ውስጥ ከቶት ከሆነም ወደ ኋላ መለስ ያላሰላሰለ ሆኖም ምንም ቁልፍ ነገር ሊያገኝበት አልቻለም ሳያስበው ሻወር ውስጥ በሐሳብ በመዋተት ብቻ ቆየ ከሻወር እንደወጣ ወደ አልጋው ተወረወረ ሊነጋጋ ሲል የስልክ ጥሪው አባኖት በርግጎ ተነስቶ ስልኩን ተመለከተ አለቃው ነበር ኪዳን ወዲያ ወደ አለቃው ደግሞ ደወለ እሱም ቢሆን
ነጋ ሊነግረው ተቻክሎ የነበረው አለቃውም በስልክ ላስቸኳይ ነገር ስለሚፈልገው በፍጥነት እንዲመጣ ትዕዛዝ ነበር የሰጠው። ኪዳን የተለመደውን ልብሱንና ከላዩ ፈር ያለ ለዝናብ የሚሆነውን ጃኬቱን ለብሶ ወጣ። ኪዳን ሞተሩን አስነስቶ ወደ ጣቢያው በፍጥነት አመራ። እንደሌላው ጊዜ ረጋ ብሎ ሳይሆን ረመድ እያለ ቀጥታ ወደ አለቃው ቢሮ አመራ። አለቃው የሱን መምጣት እየተጠባበቀ ነበር። ሆኖም ኪዳን ያልጠበቀው ነበር የተከሰተበት። ስለ ጓደኛው እንዲሁም ስለ ስራ ባልደረባው መጥፋት ጉዳይ ከመጨነቅ ይልቅ እጁ ላይ ያለውን የህገወጥ ህጻናትና አደንዛዥ እጽ ዝውውር ወንጀል ምርመራ በአስቸኳይ እንዲዘጋ መታዘዙን አሳወቀው። የሰማውን ማመን ያቃተው ከአለቃው ጋር አላስፈላጊ ግብግብ ውስጥ የገባው ኪዳን ባሳየው ጸባይና ሁኔታ አማካኝነት ነገሩን ደፋፍኖ ለማስቀረት የፈለገው አለቃውም ጭራሽ ለጊዜው ከስራው እንደታገደ ያሳውቀዋል። ኪዳን በጋለ ስሜቱ ሞተሩን አስነስቶ እየጋለበ ወደ ቤቱ አቅጣጫ አመራ። ቤት ውስጥ ያስቀመጠውን አንዳንድ መረጃዎች በመጠቀም ይሄ ነገር እስከ መጨረሻው መፋለም እንዳለበት በማሰብ ነበር ሄደው። የጓደኛው የጸጋዬን ነገር እንዲሁ ማሰመተው ለደቂቃዎች ያልቻለው ነበር። ለምን እንደሚሮጥ ባይታወቀውም ደረጃውን በፍጥነት እየሮጠ ከመኖሪያ ቤቱ በር ደረሰ። ግን ግር ያለ ነገር ተመለከተ። የቤቱ በር ክፍት ነበር። ኪዳን በፍጥነት ኮቴውን አጥፍቶ ከጀርባው የወሸቀውን መሳሪያ በቀስታ መዘዝ አድርጎ አውጥቶ ወደ ታች አስተካክሎ ለማጥቃትና ለመከላከል እንዲመቸው አድርጎ ከያዘ በኋላ ወደ ውስጥ በቀስታ ገባ። ትንሹና ጠባቡ ቤት ውስጥ ከፊት ለፊት ማንም ሰው አልነበረም። ሆኖም ቤቱ ተመሰቃቅሎ ተመለከተው። ኪዳን በቀስታ ግራና ቀኙን በጎንዮሽ እየተመለከተ ወደ መሃል ገባ ከማለቱ ወደ መኝታ ክፍሉ ወደሚወስደው ኮርነር ጋር ወሸቅብ የነበረ ሰው በአበባ ማስቀመጫ ከኋላው ሊያጠቃው ሲዘነዝር እሱ በፍጥነት ወደ ኋላው ዞር ብሎ በእጁ መከተ። ከፊት ያለው ሰው ጥቁር በጥቁር የለበሰና የተከናነበ ነበር። ሆኖም ትናንት ላይ ሶሊማን ሱቅ ደጃፍ እንዳገኛቸው ወጣቶች በአንድ ምት የሚወድቅ አይነት ሰው ግን አልነበረም። ከፊት ያለው አጥቂ ምንም ፍርሃት ሳይሰጥ ወይም ረፍ ሳይሰጥ የተቻለውን ሁሉ ሰነዘረ። ወደ ኪዳን አሳረፈ። ኪዳን መሳሪያውን ከፍ ለማድረግ እድሉን ሳያገኝ ከአጥቂው በተዘነዘረበት ምት አማካኝነት እጁ ላይ የነበረው መሳሪያ ወደቀበት። ሆኖም ራሱን ለመከላከልና አጥቂውን ለመጣል የተቻለውን ሞከረ። አቅሙን እንደምንም አበርትቶ ባለበሌለ ኃይሉ አጥቂውን ከእግሩ አንስቶ በጀርባ ወደ መሬት ሲልከው መሬት ላይ ተዘረረው አጥቂ በህመም ሲቃ ቃሰተ። ቁርጥ ያለውን ትንፋሽ እየሰማ ወደ ጣለው ሰውነቱን መለስ ያደረገው ኪዳን በሰማው ድምጽ ደንገጥና ቅር እያለው ነበር። መሬት ላይ ወደቀውን ሰው ማንነት ለማወቅ ወደ ታች በእግሩ በርከክ ብሎ ጭምብሉን ገለጥ አደረገ። መሬት ላይ በህመም እየተንፈራፈረ የነበረው አጥቂ ጭምብሉ ሲወልቅ ጊዜ ኪዳን ደንገጥ ብሎ ባለበት ተመለከተው። ወንድ አይደለም፣ ከፊቱ ወደቀችው ሴት ነበረች። ኪዳን ለአጭር ደቂቃ ቁርጥ የሚለውን ትንፋሹን እያሰማ በድንጋጤ ተመለከታት። ጭምብሏ እንደወለቀባትና ማንነቷ እንደተጋለጠባት ያወቀችው ሴትም በንዴትና በህመም ስሜት ጥርሷን ነከስ አደረገች። ኪዳን ቶሎ እንደማትወራለት ሲረዳ ከወደቀችበት አንጠልጥሎ ብድግ አረጋት። ሰውነቷ ቀለል ያለና በሱ ክብደት አንጻር በቀላሉ መነሳት ምችል አይነት ሴት ነበረች። ከመሬት ብድግ እንዳደረጋት ህመም የተሰማውን እጇን በሌላኛው እጇ ደገፍ እንደማድረግ በላጮች። አስተያየቷ ግን የንዴትና ኃይል የተቀላቀለው ነበር። አይን ላይ ላፍታ ተፋጠጡ። ኪዳን በአንድ እጁ ከላይ ያለውን የሹራብ ኮፍያውን ወለቅ አደረገ። ጸጉሯን እንዲሸፍንላት ያደረገችውን ጥቁር ጨርቅ አውልቆ ወደ መሬት ጣለው። አይን ላይ እንገጠሙ።
ጠቆር ያለ ሐር መሰለ ከጆሮ ግንዷ ትንሽ አለፍ ብሎ የተንጠለጠለ ጸጉር ነበራት። ኪዳን ላፍታ በደንብ ተመለከታት። በልምት ተመለከተዋ ሴት ማማን ያሳርጋ በድጋሚ ለማጥቃት እድሏን ለመሞከር ስትል ኪዳን ፈጠን ብሎ የምግብ ወንበሩን በአንድ እጁ ስቦ እዛ ላይ ዘፍ አድርጎ አስቀመጣት። ልጅቷ መላ ሰውነቷ ቁስል ብሎ ነበርና በህመም አቃሰተች። ወዲያው ኪዳን ረዘም ያለ ገመድ ከኮፊ ቴብሉ መሳቢያው ውስጥ ጎተት አድርጎ ወደሷ ዘንድ ይዞላት ቀረባል። ልጅቷ ሰውነቷ ላይ የደረሰው የህመም ስሜት ከወንበር ጋር ጠፍርጎ የሚያሳስር ስላልነበር ገና ቀረብ እንዳላት በህመም ስሜት ማቃሰት ጀመረች። ኪዳን ላፍታ ስለድርጊቱ እንደማመንታት ካለ በኋላ በስሱ ከወንበሩ ጋር አስሯት ወደ በራፉ በፍጥነት አመራ። ከበሩ ውጪ ማንም ሰው እንደሌለ ካጣራ በኋላ በሩን ከውስጥ ከቆለፈ በኋላ ወደ መጋረጃው በማምራት ቤቱ በሙሉ ጨለማ እንዲሆን አደረገ። በኋላም የሳሎን መብራቱን አብርቶ ወደ ልጅቷ ቀረብ አለ። ስምሽ ማን ነው? አልኩሽ ነው። ቆፍጠን ባለ ድምጽ ጠይቃት። ለምን እንደማታውቀኝ ትሆናለህ? ታውቀኛለህ። ቁና እየተነፈሰች በጠየቃት ነገር ንድ ባለ ስሜት ሳቅም እያለች ጠየቀችው። ኪዳን በቀላሉ የምትበገር ሴት አለመሆኗን በመረዳት መሬት ላይ ወድቆ የነበረ ነገር ካለ በአይኑ ፈለግ አድርገ አነስ ያለች ቦርሳ በትግላቸው ሰዓት እንደወደቀች ተመለከተ። ቦርሳውን አንስቶ ከጠረጴዛው ላይ አይኑ እያየ ዘረገፈው። ውስጡ ያለውን ነገር ሁሉ አንስቶ ማገላበጥ ጀመረ። ባየው ነገር እየተገረመና እየደነገጠ ፊቱን መለስ እያረገ እየተመለከታት ነበር። ኪዳን ንብረቷን በደንብ አራክፎና ገላብጦ ከፈተሸ በኋላ እሱም ሌላውን በርሰቦ ከፊቱ አረፋለ። ጋዜጠኛ ነሽ? አለ ላፍታ በዝምታ ከተመለከታት በኋላ። አንዲት ጋዜጠኛ እንዴት እንዲህ ልትደባደብ ትችላለች? በግርምታዊ አጣይቅ የጠየቃት ቀና ብላ በእል በሞላው ሁኔታ ተመለከተችው። እሺ ሱነንቶ ከኔ ምን ፈልገሽ ነው? ለምን ነው ስትከታተይኝ ነበረው? አለ ወደ ዋናው ጉዳይ እየገባ። ከሰራሁት የራሴ ጥናት መሰረት አንተኛው ብልጡና ፈጣኑ መስለኝ ነበር፣ ግን ተሳስቻለሁ አለ ሳቀብላ። ስለዚህ ጓደኛዬንም ታውቂዋለሽ ማለት ነው አለ። ለምንድን ነው ምርምራችን ያቆማችሁት? አለች ወዲያው ስሜቷ ተገለባብጦ። ከዛ አይኗ ወዲያውም ባዘለ። ኪዳን ነገሩ ግራ ስላጋባው እንድታስረዳው በዝምታ ጠበቃት። እሱም ሊያግዛችሁና እጁ ላይ ያለውን ፋይል ለመስጠት ዝግጁ ነበር፣ ግን ተቀደመ። ልክ እሱ መሞት ስታዩ እናንተ ማፈገፈጋችሁ አይደል? አለች። ከዛም በኋላ ለብሎ ወረደ። ማን ነው እሱ? አለ ኪዳን ግራ በተጋባ ሁኔታ። ማውራው ስለሚኒስትሩ ጋር በተያዘ እየመራችሁ ስለነበረው ወንጀል ነው። ሊረዳችሁ የሚፈልግ አንድ ሰው ነበር። ለሚኒስትሩ ቅርብ ሆኖ መስራት የቻለ ጋዜጠኛ መላኩ ተፈራ አለች። ኪዳን እንዲያስታውሰው በመመኘት ኪዳን ወዲያው አይኑን ከልጅቷ ላይ መለስ አድርጎ እንደማሰላሰል አለ። ቆይ መላኩ ማለት አውቀዋል? ከዚህ በፊት አንተን ለማግኘት ብዙ ነፍቷል። ቢያንስ ስለዚህ ጉዳይ ካለምንም ማታለያና ጉቦ በሐቅ እየሰራ የነበር ካንተ መሆንን ሲያቅ ሊያገኝ ሞክሯል፣ ግን ቀደሙት አለች። እያለቀሰች ነው። ንዴትም አለባት። ኪዳን ላፍታ አይኑን ጨፈን ገለጥ አደረገ። ቆይ ስምሽ ሄርሜላ ነው አይደል? አለ መታወቂያው ላይ ያለውን ስም እየጠየቀ። ባውንታ ጭንቅላቷን ነቀነቀችለት። ከመጀመሪያ ነገሩን በቀስታ አስረጅኝ። አንቺ የመላኩ እህት ነሽ? እጮኛው ነበርኩ። በቅርብ እንጋባ ነበር።
አለች በድጋሚም በኩል ልብሎ ወረደ። ሄርሜላ ትንፋሿን ሰብሰብ አድርጋ ስለ ጉዳዩ ልታስረዳው ተዘጋጀች። ሄርሜላ ከዚህ ቀደም በደህንነት ስራው ለአጭር የሚባል ጊዜ እንደሰራች ሆኖም ባላት የዲግሪ ትምህርትና ፍላጎት አማካኝነት ወደ ጋዜጠኝነት እንደመጣችና እዛ በምትሰራበት ወቅት እጮኛዋን መላኩ እንደተዋወቀችው ገለጸችለት። መላኩ የመዝናኛ ሳይሆን በፖለቲካና ወንጀል ነክ ጉዳዮች ላይ መስራት እንደሚወድና በአጋጣሚ ባገኘው መረጃ አማካኝነት በራሱ ስለ አንድ ሚኒስተር ምርመራ ለመስራት ወስኖ እንዳማከራት እሷ በመጀመሪያ ደረጃ ላይ ተስማማችና እንደምታግዘው መልካም ፈቃዷ እንደነገረችው ብትነግረውም መላኩ እየሰራ የነበረውን ስራ እንዲያቆም የማስፈራሪያ መልእክቶች ሲደርሱት ግን ለሱ በመስጋት ነገሩን ማቆም እንዳለበት ልታሳምነው እንደሞከረች ገለጸችለት። እንዲሁም በቅርቡ ተጋቢ እንደመሆናቸው መጠን ስለወደፊት ህይወታቸው ሲሉ ይሄን ጉዳይ እንዴታው ብትማጸነው እሱ ግን መተው እንዳልቻለና ህይወት አንደኛውን አደጋ ውስጥ መግባቱን እንዲሁም ያዘውን ሚስጥር እንዲያዘ እንዲኖር እንደማይፈቅዱለትና ሳይቀድሙት መቅደም እንዳለበት እንደነገራትም ነገረችው። እናም በዚህ የምርመራ ሂደቱ ስለዚህ ጉዳይ ኬስ ከፍተው እየሰሩ ስለነበሩ ሁለት መርማሪዎች እንደደረሰበትና ስለ ሁለቱ መርማሪዎች ጠለቅ ያለ ጥናት ካደረገ በኋላ አምኖቹ ነገሩን አሳልፎ ሊሰጣቸው ከዛም ነገሩ መስመር እስኪይዝ ድረስና ለፍርድ እስኪቀርብ ድረስ ለደህንነት ሲባል ከሷ ጋር ከሀገር ለመውጣትና ለመሸሽ እንዳሰበ ነግሮ እንዳሳመናት ገለጸችለት። ታዲያ በዚህ መሃል ነበር ነብሮ በሚባል ቅጽል ስም የሚጠራ እንደሱ ሰው በጣም እየተከታተለ እንደሆነ የደረሰበት። ነገሮች በጣም አስጊ መሆናቸውን ሲያውቅ ነበር ወደ እናንተ ጥሪውን ያደረገው ስትልም ነገሩን ጠቅለል አድርጋ ገለጸችለት። ታዲያ ይሄን ሰው እኮ አግኝቼው አላውቅም ማለት በስልክ አንዴ አግኝቼዋለሁ አለ ኪዳንም። የሰማው ነገር ራሱ ጋር ካለው መረጃ ጋር ለማንበሳከር እየሞከረ በስልክ ልታገኙት ፈቃደኛ መሆናችሁን ገልጾልኝና ሊያገኛችሁ ቀን ቀጠሮ ይዞ እንደነበር ነው ነገረኝ አለች። ታዲያ ከዛስ እሺ አለ ነገሩ ግር እያለው ኪዳን የተዘበራረቀው ነገር በአእምሮ ውስጥ ለመገጣጠም እየሞከረ ብቻ እንደሚያገኛችሁ ነግሮኝ የወጣው ከዛ ድምፁ ጠፋ። ስልኩን በቀጠቀጥ እናገኘው አልቻለም። ፖሊስ ጣቢያ ሄጄ ባመለከት አንድና 18 ያለፈው ሰው በግድ ለምን ወደ ቤት አልተመለስክም ብለው ተዘባበቱብኝ። ወደ እናንተ ጋር ለመምጣት በስም ከነገረኝ ነገር ባለፈ እናንተ ላይ እንዲህ የሚባል ሙሉ መረጃ ስላልነበረኝ እጅ አጠረኝ። ሆኖም በተደጋጋሚ የማህበራዊ ገጽ እሱን ለማፈላለግ ሞከርኩኝ። በቃ መጨረሻ በመኪና አደጋ ነው የሞተው ብለው አስክሬን አንድ ላይ ጠሩኝ። ነገሩ ማመን አልቻልኩም። አንድ ጭረት ሰውነቱ ላይ አልነበረም። መኪና የደረሰበት ሌላ ሰው የታለ ብዬ በጠየቅ በሐዘን ያበደሽ ናት ብለው አብጠለጠሉኝ አለች። ኪዳን ታሪኳን ሲሰማ ያዘነላትና ቀደም ብሎ ከነበረው መለስ እያለለት መጣ። እና አሁን የጮኛሽን ገዳይ ፍለጋ ብቻሽን እየባዘንሽ መሆኑን ነው የምትነግሪኝ አለ በተግባሯ እንደመናደድ ብሎ። ሄርሜላ ላፍታ ዝም አለች። ጅማሬ እንደዛ ነበር። ሆኖም ነገሩ በጣም የተወሳሰበ መሆኑን ሳቅ ነገሩን ለመተው ፈልጌ ነበር። ሆኖም መላኩ ላንተ ይዞት የመጣው ፋይል በሙሉ ቅጁ ነበርና ዋናውና ኦሪጂናሉን በእጅ ማስገባት ቻልኩ። ይሄ ነገር ታዲያ ጠላቶቻችን ጆሮና እይታ ጋር እንዴት እንደደረሰ ባላቅም ደርሷል አለች። ከቅስበት ንግግሯ ወደ ፍርሃት ሲቀየር ተመለከተ እና እነሱ እየተከታተሉሽ ነው አለ ኪዳን ሁኔታውን እየመረመረ። ሄርሜላ ካቀረቀረችበት ቀና ብላ ተመለከተችው። መላኩ ላይ እንዳደረጉት ቀለል ያለ ውሸት የመኪና አደጋ እንዲመስል በማድረግ መኪናዬን አበላሽቶ አደጋ ሊያደርሱብኝ ሞክረው ነበር። በፈጣሪ እርዳታ ነው የተረፍኩት አለች። ወይ ጉድ! እሺ አደጋው በእነሱ የተቀነባበረ ስለመሆኑ በምን እርግጠኛ ነሽ አለ ኪዳን ፈጠን ብሎ። አዲስ የገዛው
ያልተነዳ 00 መኪና በምን አይነት ታሪክ ፍሬ ነው ቢል ይችላል? ከዛ ባለፈ በሰዓቱ ፍጥነት ላይ ስላልነበርኩ አደጋውን መታደግ ችያለሁ። ሆኖም እቅዳቸው መሳካቱን ለማየት የመጣው ሰው ነበር። ያን እርግጠኛ ነኝ አለች ነገሩን እንደማስተላሰል እያለች። ነብሮ ያልሽው ሰው መልኩን አይተሽዋል? ምን እንደሚመስል መለየት ትችላለሽ? አይ አለች ጭንቅላቷን እየነቀነቀች። ሰሞኑን ያወኩት መላኩ ይከታተለው ስለነበር ሰው የገለጸልኝ አቋምና አለባበስ ሁሉ ነገር ከሆነ ጊዜ በኋላ እኔም በየሄድኩበት ቦታ ለመመልከት መጀመሪ ነበር። ያደገው ጊዜ ላይም በርቀት ቆሞ ነበር። ሆኖም ጠቆር ያለ ልብስና ጭንብል ያደርጋል። እድሜው ለ30ዎቹ መጨረሻ መሆኑን እንዲሁ ከሰውነቱ ለመገመት ብችል ነው እንጂ መልኩንና ምን እንደሚመስል ማየት ግን አልቻልኩም። ኪዳን ላፍታ ካሰላሰለ በኋላ ሄርሜላን ያሰረበትን ገመድ ፈታላት። ሄርሜላም በጥርጣሬ አይን ቀና ብላ ባለችበት ተመለከተችው። ስለዚህ ጸጋዬም ልክ ነበር ማለት ነው አለ ከወዲያ እየተንጎራደደ። ጸጋዬ ማለት ባልደረባ አለች እንደ ቁስል የተሰማትን ሰውነቷን በእጇ እየነካካች። አዎ ወዴት እንደሄደ ሳይታወቅ ተሰውሯል። ሆኖም ግን ከዚህ ቀደም የሚከታተለው ሰው እንዳለ ነግሮኝ ነበር አለ። ምናልባት የዛኔ መላኩ ነብሰ በላዎቹ ሳያገኙት በፊት ያገኘው ሰው ያንተን ባልደረባ ቢሆንስ አለች። ኪዳን ላፍታ ቆም ብሎ አሰብ እንደማረግ አለ። ጸጋዬ ለምን እንደዚህ ያለውን ነገር ለሱ ሳያማክረው እንደሄደ በፍጹም መገመት አቃተው። ሆኖም ጸጋዬ አንዳንዴ ውስጥ የነበረበትን የበታችነት ስሜት ለማሸነፍ ሲል ነገሩን በራሱ ለመፍታት መንገዱን የቀየረ መስሎም ተሰማው። ላፍታ ያለችውን ቁጭ ብሎ አሰላሰለ። ቤት ውስጥ ያስቀመጣትን ሴት ምን ሊያደርጋት እንደሚችልና በሰዓቱ ታግዶበት ስላለው ስራ ማሰቡ አልቀረም። እና አሁን ህይወቱ አደጋ ላይ ነው እያልሽ ነው ሲል ካፍታ የራሱ ንግግር በኋላ ጠይቃት። ሄርሜላ ጭንቅላቷን በወንታ ነቀነቀችለት። ታዲያ እንደዛ ከሆነ መደበቅ ሲኖርብሽ እኔን ለመከተል ለምን መረጥሽ አለ በጥርጣሬ አይን እየተመለከታት። ከተደበኩበት ቦታ ወጥተው ሊያገኙ የሚችሉ ሰዎች እያነፈነፉ ባሉበት ሰዓት ቢያንስ ወደ እውነታው የሚያስጠጋኝንና ከዚህም ችግር ሊታደገኝ ወደሚችል መቅረቡ እንደሚሻል ስላሰብኩበት ነው። ኪዳን ወደሷ በቀስታ ጠጋ አለ። እኔ እንደማድንሽ በምን እርግጠኛ ነሽ? ሄርሜላ ወደ ላይ አንጋጣ ተመለከተችው። እኔም ውሳኔን ከመወሰኔ በፊት የራሴን ምርመራ ሰርቻለሁ። እንደሰማሁት ከሆነ ጎበዝ የሚባል መርማሪ አንተ ነህ። አንተን መስበር ከባድ እንደሆነ የሰማሁት። ተሳሳትኩ እንዴ አለች በፌስ መልክ ፈገግ ብላ። ተሳስተሻል አለ እሱ ብላፍታ በዝምታ ከተመለከታት በኋላ። አሁን ላይ እኔ ምንም እየሰራሁ አይደለም፣ የታገድኩ መርማሪ ነኝ አለ። ወደ ኩሽናው አመራና ውሃውን እየቀዳ ጎንጨት እያለ መጣ። ሄርሜላ ፈጠን ብላ ወደሱ ዘንድ ቀረባለች። ማለት ከሱ ተዘግቷል እያልከኝ ነው? አዎ። ዛሬ ስለዚህ ጉዳይ ጭቅጭቅ በማንሳቴ እኔንም ለጊዜው ከስራዬ እንድታገድ አድርገውኛል፣ አሰናብተውኛል። አይሆንም አለች ጭንቅላቷ እንደሚያስብላ። ተረጋጊ፣ የተቻለንን ንግግሩን ሳይጨርስ ንዴትና ድንጋጤ የተቀላቀለው ፊቷን ወደሱ መለስ አደረገች። እያልኩ ያለሁት ነገር አልገባም። ህይወት አደጋ ላይ ነው። መላኩን እንደገደሉት የኔንም ህይወት ለመንጠቀን ከሌት እየዋሰኑ ነው። እኔም አንድ ልቤን ከሀገር እንኳን ወጥቼ ለመጥፋት ያላሰብኩት ይሄን ጉዳይ መጨረሻውን ድረስ መግፋት ከቻልኩ ብዬ ነበር።
ታዲያ ምንም በሌለበት ለማን ነው ምለፈው? ለየትኛው ወንጀል ጉዳይ እውነታ ነው ራሴን አደጋ ላይ እየጣልኩ ያለሁት? ሄርሜላ አድምጪኝ። በዚህ ጉዳይ ህይወቱ አደጋ ላይ ያለው ያንቺ ወይም አላቅም የሌላ ብቻ አይደለም። ጓደኛዬ ጠፍቷል። ምናልባት ያንቺ ግምት ልክ ሊሆን ይችላል። ጸጌ መላኩን ወይም እጮኛሽን ከመሞት በፊት አግኝቶስ ሊሆን ይችላል። እናም አሁን ላይ የኔ ጓደኛ ህይወት ትልቅ አደጋ ውስጥ ነው። ምናልባት ካልፈጠንኩ በህይወትም ላላገኘው እችላለሁ። ከዛ አልፎኔም ሆንኩ የጸጌ ቤተሰብ ህይወት አደጋ ላይ ነው አለ። ነገሩን ረገጥ አድርጎ እየተናገረ ሊያስረዳት ሞከረ። እና ምን ያልከኝ ነው? ያልኩሽ ያለሁት ኬዙ ከምርመራ ክፍል ቢዘጋም እኔ ጋር ያለው ነገር አልተቋጨም። ስለዚህ ነገሩን መጨረሻውን ሳላገኝነት ደግሞ እኔ አረፍ ያልቀመጥም። መሄድ ያለበት ሄርሜላ ለጊዜው ኪዳን እሱ ጋር መቆየት እንደምትችል ነግሯት እዛ ሆነች። በዛች ጠባብ ቤት ውስጥ ሄርሜላና ኪዳን የአዲስ አበባ አውራ ጎዳና ያመጣውን ጉዳይ ከስር መሰረቱ አብሮ ለመፍታት መዳከር ጀመሩ። ሄርሜላ እንደ ነገሩ ኪዳን ላይ ያላትን እምነት ሲያንሰራራ ጊዜ እጇ ላይ ያለውን መረጃዎች ቀስ በቀስ ታጋራው ጀመር። ሄርሜላና ኪዳን እንደ ቀልድ 2 ሳምንት አንድ ቤት ውስጥ አንድ ስራ እየሰሩ እንደ ስራ ባልደረባና እንደ ደባል አብረው ቆዩ። ምርመራቸውም እየተጠናከረ መጣ። የመጀመሪያ ነጥባቸው ያረፈው ከወንጀላቸው ጀርባ ሰውን ዝም ለማስባል አደጋ መሰልና ሌላ ሁኔታ ላይ በማስታከክ ሰውን እየጨረሰ ስላለው ነብሮ ስለተባለው ግለሰብ ነበር። ምርመራን በራሱ ክህሎት መሰብሰብ የማይታመው ማቹ ጋዜጠኛ መላኩ በጊዜው ጀርባውን ከብዶት የነበረውንና ህይወቱን ሊያተርፈው አንድ እርምጃ የቀረው ነብሮ ስለተባለው ሰው ቀደም ብሎ እሱም ምርመራ ማድረግ ጀምሮ ነበር። ሄርሜላና ኪዳን የሁለቱን ጥምር መረጃ በማሰባሰብ ምርመራቸውን በሚገባ ማጠናከራቸውን ቀጠሉ። ሆኖም ነብሮን መያዝ የሚጨበጥ አይነት ሰው ሊሆንላቸው አልቻለም ነበር። ሆኖም አንድ ምሽት ጥሩ የሚባል ዜና መረጃ ለመቀበል ባደረጉት የስልክ ጥሪ በኩል ደረሳቸው። ትምህርት ቤት አካባቢዎችና ዩኒቨርሲቲዎችና ካምፓስ ቦታዎች ላይ አደገኛ የሚባል እጽ እንዲሁም ሴቶችን ክለብ ላይ ራሳቸውን አስቶ ወደ አጉል መስመር የሚዳርግ ከጾታዊ ትንኮሳም ባለፈ ላልተፈለገ ህገወጥ የሴተኛ አዳሪነት ስራ የማስገባት ስራ በድለላ መልክ የሚሰሩ ሰዎች የሚመጡበትን ሰዓትና ቦታ ሹክ ተባሉ። ኪዳን ሄርሜላን ይዞ ለመሄድ ውስጡ ባይፈልግም በሷ ትግል ይዟት ወደ ተባለው ቦታ ነገሩን ለማጣራት አቀኑ። ኪዳን ነገሩ ልክ ስለመሰለው ለአንድ የሌላ ክፍል አባል ለሆነ ጥሩ ወዳጁ እርዳታው እንደሚያስፈልገውና በተጠባባቂ ሲቪል እንዲላክለት ተማጸነው። ባልደረባውም አላሳፈረውም ነበርና የጠየቀውን ያክል ሲቪል በቦታው አሰማርቶ ጠበቀው። ቦታው ወደ 6 ኪሎ ዩኒቨርሲቲ በተለምዶ ማዘር ቤቶች ተብሎ የሚጠራውን ቦታ አለፍ እንዳሉ ነበር። ምሽት ስለነበር ሁሉም መገበያየቱና መተረማመሱ ላይ ነበር ሐሳቡ። ሄርሜላና ኪዳን የጠበቁት ሰው እስኪመጣ ድረስ ሰዓታት ፈጀባቸው። ነገሩ የውሸት እንደነበር በመገመት ወደ መጡበት ለመመለስ ጉዟቸውን ለማድረግ ሲሉ ጊዜ አንድ የድሮ የሚባል መኪና ወደ ቦታው ቀረብ ሲል ኪዳን ከርቀት ተመለከተ። የመኪና አመጣጥና ሁኔታው አይን ውስጥ የሚገባና ለየት ያለ የሚመስል ነበር። ሁለቱም በአይነ ቁራኛ ተመለከቱት። ውስጥ ያለው ሰው ማንነትን ለመለየት የሚያስችል አይነት ሁኔታ አልነበረውም። ሆኖም ትንሽ ግር የሚል ነገር ኪዳን ጭንቅላት ውስጥ ተፈጠረ። ሆኖም እዚህ ግርግር ውስጥ ችግር ከመከሰቱ በፊት በእርጋታ ነገሩን ለመጠባበቅ ወሰነ። ከደላሎቹ ጋር የነበራቸው ግብይት እንደተጀመረም ኪዳን በፍጥነት በራዲዮ ለሲቪሎቹ ምልክቱን ሰጠ። ወዲያው አካባቢው ላይ የነበሩ ሲቪሎች ቦታውን ወረሩት። ሆኖም ቀረብ ብሎ የነበረው የተጠርጣሪው መኪና ባልደረባውን ባለበት ትቶ ወዲያው ኮበለለ።
ኪዳን ሌላውን ስራ ሌሎቹ አባሎች በመተው በፍጥነት እያሽከረከረ ተጠርጣሪው ላይ ለመድረስ መኪናውን አስፈነጠረው። እሱ ነው በእርግጠኝነት አለች። የመኪናው ፍጥነት ሚዛኗን እንዳያሰታት ከላይ መያዣዋን ጠበቅ አድርጋ ይዛ የነበረችው ሄርሜላ መኪናዎቹ በሽቅድድም ረሽም ተጓዙ። ወደ ቀጨኔ የሚወስደው መንገድ አጋማሽ እንደደረሱ መኪናው ተሰወረችባቸው። ኪዳን ፍጥነቱን ቀነስ አድርጎ ቦታው ግራና ቀኝን እየቃኘ ፍለጋውን ቀጠለ። ታዲያ አንድ ዳሰስ ካለች ጋራጅ ውስጥ ቀደም ብሎ ያየው መኪናው ተመለከተ። ውስጡ ሰው የለም። ሆኖ አንድ ነገር እንደ መብረቅ ጭንቅላት ውስጥ ብልጭ አለ። ወዳጁ ሱሌማን ከሳምንታት በፊት ያወራው ነገር ነበር። ልቡ በድንጋጤ መታች። ኪዳን መኪናውን ቀረብ ብሎ ሊመለከትና ሱሌማን የነገረው ሞዴል መሆኑን ማወቅ ፈለገ። እዚሁኝ እንዳትወርጂ፣ ችግር ካለ ቶሎ ክላክስ ለማድረግ ሞክሪ። እኔ እንደወረድኩ ወደ ሹፌር ቦታው ቀይረሽ በተጠንቀቅ ጠብቂኝ ሲል ድምጹን ቀነስ አድርጎ ትዕዛዙን ለሄርሜላ ሰጠ። ኪዳን መሳሪያውን ከኋላ በቀስታ ጎተት አድርጎ ወጥቶ ኮቴውን እንዳይሰማ በጥንቃቄ ወደ ውስጥ ዘለቀ። ሆኖም መኪናው ጋር ሲደርስ የተመለከተው ልክ ሲሆንበት ባለማመን ሁኔታ አይኖቹን ጨፈና አደረገ። ሆኖም ውስጡ ያለውን ጥርጣሬ ማመን አልፈለገም ነበር። በቀስታ አሁንም ወደ ውስጥ ዘለቀ። ጋራዥ ውስጥ ማንም ሰው አልነበረም። ወዲያው አንድ ላፍታ የተሰማ የክላክስ ድምጽ ጆሮ ውስጥ ጥልቅ አለ። ሄርሜላ አደጋ ውስጥ መሆኗን በመገመት በፍጥነት ወደ መኪናው አመራ። ሆኖም የሹፌሩ የጋቢና በር አፉን ከፍቶ ተመለከተው። ሄርሜላ ግን አልነበረችም። ወደፊት ራመድ ብሎ ሌላ በር እንዳለ ተመለከተ። ንዴት ተሰማው። በፍጥነት ወደዛ አቅጣጫ ተወረወረ። የወሰደው ቀደም ብሎ የገባበት ሰፊ ጋራዥ ጀርባ ነበር። በመሃል የትግል ድምጽ ተሰማው። ድምጽ ወደ ተሰማበት አቅጣጫ በፍጥነት መሳሪያው እንደደገና አመራ። ከፊቱ ሁለት የሚታገሉ ሰዎችን ተመለከተ። ሄርሜላ መሬቱ ላይ ተዘርራለች። ከላይ ያለው ሰው አንገቷን በአንዱ እጁ ጠፍርጎ አንቆ በሌላኛው እጁ ደግሞ ያለውን መርፌ ለመውጋት ሲታገል ተመለከተ። ኪዳን ምንም ሳያመነታ ወደ ሰውየው አቅጣጫ ተኮሰ። አላገኘውም ነበር። ሰውየው በፍጥነት ሄርሜላ ከወደቀችበት አፈፍ አድርጎ ይዞ እና አንገቷ ላይ ያዘውን ስሪንጅ እንዳነጣጠረ ወደፊት ብቅ አለ። ኪዳን ያየውን ማመን አልቻለም ነበር። ከፊቱ የስንት ዓመት ጓደኛና የሥራ ባልደረባው ነበር የቆመው። ልቡ በፍጥነት መታች። አርፎ የማይቀመጠው ኪዳን ጸጌ ነበር። በመጨረሻም ሴት ሊያድን ሲሮጥ ወደ ሞት ጉድጓድ ዘው ብሎ ገባ። አሌፌ ሳቅ እየሳቀ ለምን እንዴት ነጭ ላባ ጠመቀው? ለምን ማለት እንዴት ማለት አለ ኮስተር ብሎ ጸጌ። ለምን አይሆንም? ኑሮዬ ምን ያህል እንደታከተኝና እንደሰለቸኝ ታውቃለህ? አለ ድምጹን ከፍ አድርጎ። እና ቢያሰለቹ ወደ ወንጀል ጸጌ። ኪዳን በንዴት አንቧረቀ። ዝጋ አለ ጸጌ። አሁን ደልብ በምጮበት ጊዜ ላይ አይደለም። ጊዜው አሁን የኔ ነው። ብዙ ጊዜ ይሄን ነገር አቁመን የራሳችን ገንዘብ ይዘን እንለወጥ ስልም ቢያልክ ያዩት እነዚህ ባለሀብትና ባለስልጣኖች ካንተ ይልቅ እንደውም የተናቀው ምስኪኑ ሁለተኛ ባልደረባ በደንብ እንደሚጠብቃቸው በማሰብ የሥራውን ኦፈር አቀረቡልኝ። እኔም ተስማማው። መግደል ያለብኝን ማስወገድ ያለብኝን አስወገድኩ። ፋይላቸው እንዲዘጋ አደረኩ። በተለይ የዘጅን የማያገባው ታሪክ ውስጥ ጥልቅ ሲል የነበረው ጮኛዋን አለ። አንገቷ ላይ ያሳረፈውን መርፌ ጫን እያደረገ ከዛም ገንዘቤን ይዤ ለመኖር ሳቅድ ይቹ አስቸገረች። የኔ መስወር ግድ ሆነ። አንተም ብትሆን እንደማታወኝ አውቀው ነበር።
ነበረን ጥሩ ጓደኝነት ስል እንደማልጎዳ ተከራከርኩልህ አንተ ግን አላረፍክም ነበር አለ ድምጹን ከፍ አድርጎ እሺ ቴቴ ሰላምስ አለ ኪዳን ከነሱ ጋር ሰላም እንዳልኖርማ ጠንቅ የሆናችሁብኝ ሁለታችሁ ናችሁ ስለዚህ ነገር ሳልወድ በግዴ መቋጨት ይኖርብኛል አለ ጥርሱን ነክሶ እሷ ለቀቃት አለ ኪዳን ወዲያው ጸጋዬ አንገቷ ስር የደቀነው መርፌ ጫን ለማለት እጁን ነቅነቅ ከማድረጉ ኪዳን ቃታውን ሳበው ሱም አደርገዋለሁ ብሎ ያላሰበውን ድርጊት ፈጸመ የረጅም ዓመት ጓደኛው ላይ ጨክኖ ተኮሰ ሆኖም ትከሻው አካባቢ ስለነበር መርፌውን የሚያስጥል እንጂ የሚጎዳ አልነበረም ጸጋዬ ወዲያው ስሪንጁን ጥሎ ወደ መሬት በርከክ አለ ሄርሜላ መትረፏን ስታረጋግጥ በፍጥነት ወደ ኪዳን አቅጣጫ ብድግ ብላ ለመሮጥ ተነሳች ኪዳን እቅፍ ውስጥ ለመግባት አንድ እርምጃ ሲቀራት ሌላ የተኩስ ድምጽ ተሰማ አንድ እርምጃ የቀራት ሄርሜላ ወደ ኪዳን በኩል ድፍት አለች ቀደም ብሎ የሳበው ቃታ ቆጭቶት የነበረው ኪዳን ምንም ሳያመነታ ጸጋዬ ላይ በድጋሚ ተኮሰ ጸጋዬ ደረቱ ላይ በተተኮሰው ጥይት አማካኝነት መሳሪያውን ወደ መሬት ጥሎ ወደቀ ፊቷ ወደ ኪዳን ክንብ ያለችው ሄርሜላ ባፏ ደም እየፈለቀ ነበር ኪዳን እጁ ተርበተበተ በህይወቱ የእንባ ዘለላ ወርዶት የማያውቀው ሰው እንባው ኩልል ብሎ ወረደ አልቀረልኝ አለች ከራሷ ድምጽ ጋር እየታገለች ምንም አትሆኝም ዝም በይ አታውሪበስ አለ ቆስሏን ደገፍ አድርጎ ኪዳን አመሰግናለሁ ይሄ ጉዳይ እስከ መጨረሻ ለመፋለም ቃል ገባልኝ አለሽ በሚቆራረጥ ድምጿ ኪዳን እንባውን እየሰራ ጭንቅላቱን ባወንታ ነቀነቀላት ሄርሜላ እንባውን እየወረደች የግዷን ፈገግ አለች መላኩ እየጠበቀኝ ነው አለች በስተመጨረሻ ሰውነቷ ነብሷን አጥቶ ወደ ኪዳን ድፍት ብላ ወደቀች ኪዳን ሄርሜላ እንደታቀፋት ተንሰቅስቆ አለቀሰ ቦታው ካፍታ በኋላ በፖሊስ መኪናና በአምቡላንስ ተጥለቀለቀች በህይወት የነበረው ጸጋዬ ወደ ሐኪም ቤት በአስቸኳይ በፖሊስ ታጅቦ ሲወሰድ የሄርሜላ አስክሬን በጥቁር ፌስታል ተከናንቦ ተነሳ ኪዳን በሄርሜላ ደም የተጨመላለቀውን እጁን ተመለከተ እዚህ ቦታ ላይ ለሷ ቃል ገብቶ ነበር ፍልሚያውን ተቀጠለ ነበር ገና ብዙ ይቀረዋል ሚዋጋው የሚያሸንፈው ያቺ የአዲስ አበባ አውራ ጎዳና ብዙ ልታሳየው እንዳቀደች በውስጡ አሰበ ምንም ሳይበግረው ፍትህን ለማስጠበቅ እንደሚታገል ለራሱ ቃል ኪዳን ገባ ተፈጸመ